የሙዚቃው መልእክት ግን ትንሽ እኔን ቅር አሰኝቶኛል። ቅር ካልሽ ደግሞ ዛፍዬ ቅራሪ ትጠጭበታለሽ እንጂ ሀይሚና ብሩኬ ችግር የለውም ብትናገርም እንደዚህ አይነት መልእክትን ብታስተላልፍ ችግር የለውም ልትሉ ትችላላችሁ። ሀይሚያችን እንግዲህ ዛሬ ተሽሏት እንዴት አባቷ እንደምታምር ከወንድሞቿ ጋር ከፍፄና ከማነው ስሙን አላውቀውም። ብዙ ጊዜ ከሱ ጋር አብሯ መታለች። እረ መልእክት ምን አይነት መልእክት ነው ባክሽ? ፍቅር ከሚያስጨርስ ሰው ጋር መሆን የለብኝም ብለሽ መልእክት የምታስተላልፊ ለማን ነው ባክሽ? ሀይሚዬ ይሄ መልእክት ለብሩኬ ነው እንዳትይንና እንዳናብድ። እንዴት እንደምታምሩ ፍጽዬ ጀግና ወንድማችን ጠፋክ እንዴ? ብቅ በል እንጂ በአዲስ ነገር እንጠብቀሃለን ፍፄ። እንግዲህ አብሮ ሊመጡ ነው መሰለኝ በአዲስ ነገር። ያው ሀይሚ ልጆች ይዛ ብቅ ስትል አዲስ ነገር እንዳለ ነው የሚታወቀው ማለት ነው። ሀይሚዬ ዛሬ ቆንጆ ሆናለች። ከዱባይ መልስ ዛሬ እንግዲህ አይተናታል። በቲክቶክ ወታልናለች። እሳይ እንኳን ተሻለሽ አሟት ነበር ስለተባለ ነው። ደስ ይላል። ወንድሞቿ ጋር አብራ ዛሬ ፏ ደመቅ ሸብረቅ ብላ አምሮባት እንግዲህ እንዳያችሁት ነው። በጣም የሚያምር ቲክቶክ ላይ ሰርታለች። ቡራ የለበትም። እኔ ቡራ ከሌለበት እኮ አንቺን ያለ ቡራ ማየት የሆነ ነገር የሆነ ስሜት ነው የሚሰማኝ። ስሜታዊ ነው መሆነው። አንቺ ቡራ አጠገብ ከሌለሽ፣ ቡራ ደግሞ አንቺ አጠገብ ከሌለ የሆነ ነገር ነው የሚያደርገኝ። ቡራ የት ሄዶ ነበረ? ኦኬ ቡራ እነ ኤፍሬም ጋር ነው ማለት ነው ያደረው። እነ ኤፍሬም ጋር ነው እንጂ ያደረው ሀይሚዬ እንዴት ብቻዋን መጣች ብዬ ነው። ከወንድሞቿ ጋር ቡራ የሌለበት ከወንድሞቿ ጋር ብቅ ብላለች። በጣም ነው የምታምሩት የኔ ፍቅር። ኡፍ ውይ አሳሳቋን አይታችሁታል? እንዲህ ብላ በቃ የሳቀችው እንዴት እንደምታምር ውብ እኮ ነሽ። ውብ ውብ ግን ቡራ ከሌለ ብቻሽን ስመጪ እኔ እናደዳለሁ። ስለዛ ነው እንጂ ደስ ይላል አብራችሁ መምጣታችሁ በጣም ደስ ይላል። ቤካ አይዋ ቤካ በጣም ባለፈው ትንሽ ቤካን ቀጥቅጠነው ነበረ። ያው ታስታውሳላችሁ ሀይሚዬ ስትከፋ ስለማንወድ አንዳንድ ነገሮችን ስለ ቤካ ስንናገር ነበረ። እንግዲህ ቤካ ያው ጓደኛቸው ነው። ምንም ቢሆን ግን እነዚህ አይለያዩም። አያችሁ አይደለ? የሰፈር ልጅ የሰፈር ነው። አብሮ አደግ ነው። እግዚአብሔርን ነው የምላችሁ። በጣም ደስ የሚል ናቸው። ምንድነው ፍጽዬ ጠፍተሃል? ብቅ በል እንጂ ለምን አንዴ ብቻ ቪዲዮ ለቀልን ጠፋክ? ሀይሚዬም ቡራም እንግዲህ ያበረታቱሃል። አትፈር። በጣም አይናፋር ነገር ነው የሚመስለው። እንትና ማን ነው ስሙ? ፍፄ አይናፋር ነው። እንግዲህ እነ ቡሩኬን አይተህ እነ ሀይሚን አይተህ እነ ወንድሞችን እህትህን አይተህ በደንብ መስራት አለብህ። አትጥፋ። እኛ በጣም ነው የምንወድህ። ለምን እነ ቡሩኬና እነ ሀይሚን ስለምታከብራቸው ስለምትወዳቸው እኛ አንተን በጣም ነው የምንወድህ፣ በጣም ነው የምናከብርህ። ቤካዬን በርታልን። ቤካም ይጠፋል ብዙ ጊዜ ቪዲዮ አይለቅም። አሁን እንደውም ትንሽ ይሻላል እና በጣም ያምራል። ቲክቶክ ላይ እንግዲህ ዛሬ ሀይሚዬ ፍንጭት እያለች ነው። በጣም ነው የምታምረው። ትለያለሽ እኮ እኔ እኮ ሁሌም ትለያለሽ ሀይሚ ትለያለች ስል እኮ ዝም ብዬ አይደለም አይቼ ነው አጣርቼ ነው ሀይሚ ትለያለች ምለው ማለት ነው። ለምን መሰላችሁ? ቆንጅኗ ይለያል፣ አሳሳቋ ይለያል። እውነቴን ነው የምናገረው። ቅጥነቷ ይለያል። በቃ ከብሩኬ ደግሞ አጠገብ ስትሆን ንግስት ነው የምትሆንብኝ እና ወንድሞቿን ዛሬ ሰብስባ እያለች ነበረ። እንግዲህ ብሩኬ ቅና እያለች ነው። ብሩኬ ቅና ከወንድሞቼ ጋር ነው ያለሁት እያለች ነው። ግን የሙዚቃው መልእክት ግን ትንሽ እኔን ቅር አሰኝቶኛል። ቅር ካልሽ ደግሞ ዛፍዬ ቅራሪ ትጠጭበታለሽ እንጂ ሀይሚና ብሩኬ ችግር የለውም ብትናገርም እንደዚህ አይነት መልእክትን ብታስተላልፍ ችግር የለውም ልትሉ ትችላላችሁ። ግን እኔ ደስ አይለኝም። ቤተሰብ እንደዚህ አይነት መልእክት ለብሩኬ አይገባውም ነው ምለው። አይገባውም ነው ምለው። ለምን መሰላችሁ? ብሩኬ ለሀይሚ ያለው ፍቅር ለሀይሚ ያለው ፎንቃ የተለየ ስለሆነ ይሄ ሙዚቃ ለብሩኬ አይመጥነውም፣ አይወስነውም። ስለዚህ ሙዚቃ ስታደርጊ ሀይሚዬ የሆነ ፍቅር ፎንቃ የሚያደርግ የሆነ የልብሽን በቃ የሚያደርግ ነገር ነው መግለጽ ያለብሽ እንጂ እኛ ይከፋናል እንደዚህ አይነት ሙዚቃ ሲለቀቅ ለብሩኬ ማለት ነው። ስለዚህ ውዶቼ ዛሬ እንግዲህ ቅድምም ነግሬያቸዋለሁ ፋድ መቅሽ አብረቀቅ ብሎ ዛሬ ይመጣሉ ብዬ አስባለሁ። ውዶቼ የኔ ፍቅሮች የኔ ማሮች ቡራዬ የኔ ናፍቆት ኡፍ እንዴት እንደምወድህ እኮ ማርያምን ብሩኬ ወይኔ ሸበላ እኮ ነው ግን ብሩኬ አቤት ቁመና። ትላንት ደግሞ ዝናብ ደብድቦት አቤት ቁመናው መልኩ ሳቅ ራሱ ሰው እኮ አንዳንድ ሰው ሲስቅ ያስጠላል ወይ ሲያወራ ያስጠላል። ብሩኬ እኮ ሲስቅ ያምራል፣ ሲያወራ ያምራል፣ ሲናደድ ያምራል፣ ሲያለቅስ ያምራል።
እኔ በጣም ነው የምወደው ብሩኬን በወንድምነት ነው ያልኩት። ሌላ ነገር እንዳታስቡ። እኔ ታናሽ ወንድሜ ነው። ደግሞ እናንተ እኮ አንዳንዶቹ እንደዛ እንዳቲ የምትሉ አላችሁ። ታናሽ ወንድሜን እወደዋለሁ፣ አከብረዋለሁ። የሀይሚዬ ፍቅረኛ የኔ ቆንጆ እና ደስ ትሉኛላችሁ፣ እወዳቸዋለሁ። በተረፈ ይሄ ቪዲዮ በእናታችሁ ላይክ አድርጉ፣ እስቲ ሼር አድርጉ፣ ሰብስክራይብ አድርጉ። እነ ብሩኬ ጋር ይድረስልኝ፣ ፍቅሬን ለነ ብሩኬ አድርሱልኝ። ኧረ ምን ማለት አለብኝ እንዴ እናንተ? ሰብስክራይብ አድርጉኝ ለማለት ዋል ማለት አለብኝ እንዴ? ወይም ከነ ብሩኬ ጋር እጄ መስራት አለብኝ እንዴ ሰብስክራይብ እንድታረጉኝ? ምንድነው ሰብስክራይብ ማታደርጉኝ? አረ ስታክ አደረግሽ እያሉኝ የሳቁብኝ ነው። ተው ተው፣ አረ መድኃኒዓለም ከስታክ ያውጣችሁ። ስታኩኝ የቀረውኝ እኮ አረ ተው፣ እጃችሁን እንደው በመቤት እጃችሁን ለቀቅ አድርጉት። እስቲ ሰብስክራይብ አድርጉ፣ እስቲ ላይክ አድርጉ። እንዴ ምን ሆናችኋል? አረ ቻው በሉ።